ሰላም ጤና ይስጥልኝ እንደምን አላችሁ እንደከርማችኋል። ይሄን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይሄንን ስትናገር እያስመሰልክ ያለው እኛ ቀድመን የናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው መመለስ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈትነው። የምሬን ነው የምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸው ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈትነው፣ ሐዲቱን ተፍሲሩን ከፈትነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መች እንዳይረሳው አድርገን ነው የተነጋገርነው። መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምጽህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምጻችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምጻችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡሃይደርን ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡሃይደር ነው። ከዛሬ 17-20 ዓመት በፊት ነው የምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ፣ የናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት አራቱ ጣቶች፣ እነዚህ አራቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ አራቱ ግን ወደኛ። እኛ ጋር አንድ ፎይ ነው ያለው አሁን፣ ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስቁ።
ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የኛን ግን በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለክ ይሰቀል፣ ይገደል፣ እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክበል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ። ቆይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ነው ወይስ አታውቂም? የኛ ጾም ውስጥ እኮ ነን ያለ ነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለ ነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ 24 ሰዓት ነው የሚጾመው። ማታ በልቶ ለማታ ማለት ነው። እንደዛ ጠጋ ሲል ወደ ትንሳኤው ጠጋ ሲል ደግሞ ለ3 ቀን ይጾማል፣ ለ3 ቀን። እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው፣ ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው። በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው፣ ከማንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምንድን ነው የሚሸሸው? ይሄ አላጠፋም እኮ እፎይ። እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነው የምናቀርበው አምጥተን። እሱም ሲጀምር አይሸሽም። አጥፍቶ ከሆነ አይሸሽም። የአባቱ ልጅ እኮ ነው። እኛ እኮ ክርስቲያኖች ነን፣ ለእውነት የቆምን እኮ ነን። እሱም ለእውነት የቆመ ነው። አጥፍቶ ስህተት ሰርቶ አይሸሽም። በእውነት ነው የምላችሁ፣ 100% እርግጠኛ ሆኜ የምነግራችሁ። ልክ ከትንሳኤ በኋላ አግኙት። ከትንሳኤ በኋላ እፎይ ይመለሳል። በእርግጠኝነት ሆኜ ነው የምነግራችሁ። ሲመለስ ደግሞ ዝም ብሎ አለ የሚመለሰው፣ እንደ ቀድሞ ሊሰራ ነው የሚመለሰው። ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ የሸሽ አይደለም። ተው እንጂ። መጀመሪያ ደረጃ አንተ የሚያሳፍሩንና የማያሳፍሩን ለይተህ እወቅ። ሴክስ ያደርግና በህልሙ ፈሳይ ሲፈሰው የዘር ፈሳይ ሲፈሰው ይጠርግ ነበረ፣ በእጁ ያጥብ ነበረ፣ በእጁ ያጸዳ ነበረ። ይሄ ነው የሚያሳፍረው። ካላፈራችሁን መታችሁ ለምን ቁርአኑንም ሐዲሱንም መጽሐፍ ቅዱስንም አንድ ላይ አንከፍተው? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን? እሺ ዘመድኩም ነቀለ። በመጀመሪያ ደረጃ አንተ የሚያሳፍሩንና የማያሳፍሩን ለይተህ እወቅ። የሚያሳፍሩማ የሚገኘው በዘዳግም ምዕራፍ 3 ቁጥር 1 ላይ ያለው ክፍል ነው። እኔ ግን ስላፈርኩበት አላነብም። ራሴው እዛ ጋር ታነበዋለህ ማለት ነው። የቱ እንደሚያሳፍርና የቱ እንደማያሳፍር ያን የተለያለ ማለት ነው። የዚህን አይል ድፍረት ካላችሁ ለምን አትመጡ? የዚህን አይል መጽሐፌን አላፍርበትም የእናንተ መጽሐፍ ነው የሚያሳፍረው ብላችሁ ካላችሁ ለምን ለውይይት አትመጡም? ይፈለጥልን፣ ይቆረጥልን፣ ይገደልልን፣ ይታሰርልን ከምትሉ ዘዳግም ምዕራፍ 23 ቁጥር 1 የሚያሳፍሩን አይደለም። ብዙ ጊዜ አንብበህዋል። አፍረህ ሳይሆን ውሸትህን ስለሆነ መናገር ስላልፈለክ ነው። እኔ ላንብብልህ። ዘዳግም ምዕራፍ 23 ቁጥር 1 እንደዚህ ይላል፣ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ለምን ተባለ? ምን ማለት ነው የሚለውን በደንብ አድርጎ ክርስቲያኑ አስረድቷል። ስለዚህ ይሄ ውሸትህን እንደሆነ የሚያሳፍር ነገር ሆኖ ሳይሆን ውሸትህን ያንተን መጽሐፍ ቆሻሻ ነገር ለመደበቅ እንደሆነ ተነቅቶብሃል። አይ አይደለም ካልክ ለምን መታችሁ ለውይይት አትቀርቡ? ይገደል ይፈለጥ ከምትሉ
እስቲ ይሄንን ቡሃሪ አንተ አብራራልኝ። ይሄ አሳፍሮሃል፣ ዘዳግም ምዕራፍ 23 ቁጥር 1 አሳፍሮሃል። አንተ ግን እስቲ ቡሃሪ 260 እስቲ አንተ ካላፈርክ አስረዳኝ። ምን ማለቱ ነው? መሐመድ የዘር ፈሳሹ ሲፈስ ወይ የዘር ፈሳሹ በህልምና ሴክስ ሲያደርግ ምን አይነት ሴክስ እንደሚያደርግ ባናቅም ሴክስ ሲያደርግና በህልሙ ፈሳሽ ሲፈሰው የዘር ፈሳሽ ሲፈሰው ይጠርግ ነበረ፣ በእጁ ያጥብ ነበረ፣ በእጁ ያጸዳ ነበረ። ከዛ ደግሞ ግድግዳ ላይ ይጠርገው ነበር፣ ግድግዳ ላይ ያሽ ነበረ። ከዛ ደግሞ ወደ መታጠብ ይሄድ ነበረ ይለናል። ይሄ ነው የሚያሳፍረው። እንደዚህ አይነት ቆሻሻ ነገር መጽሐፋችሁ ላይ ስላለ፣ መጽሐፍቶቻችሁ ላይ ስላለ ይሄ ሲነበብ አፍራችሁ ተደብቃችሁ፣ የሚያሳፍረውማ የቱ እንደሆነ ታውቃላችሁ። ካላፈራችሁን መታችሁ ለምን ቁርአኑንም ሐዲሱንም መጽሐፍ ቅዱስንም አንድ ላይ አንከፍተም? ለምን ከፍተን አንወያይም? እስቲ ለአንተ ጥሪ ላድርግልህ። ዝሙት በእስልምና ነው ወይስ በክርስትና ብለን እኔ እናንተ እስቲ እንሞክር። አየህ አትመጣም፣ እንደማትመጣ እርግጠኛ ነኝ። ለምን? በመጽሐፍቶች ታፍራለህ፣ በቁርአኑ ታፍራለህ፣ በሐዲሱ ታፍራለህ። አንተ በመጽሐፍቶች በእስልምና ስለምታፍር አትመጣም። እንደማትመጣ አውቃለሁ፣ ጥሪውንም እንደማትቀበል አውቃለሁ። ግን አላፍርበትም፣ የሚያሳፍረው የእናንተ ነው ካልክ እስቲ ጥሪ ተቀበልና ዝሙት በክርስትና ወይስ በእስልምና ብለን እኔ እናንተ እንወያይ። ከዛ ህዝቡ ዝሙት የት እንዳለ፣ ቆሻሻ ነገር የት እንዳለ፣ የሚያሳፍር የት እንዳለ ማየት ይችላል። ከሞን ና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቃል አባቴና አባትህ እሳት ነው ብለዋል። ይሄ ሊቀመጥ ይገባል። የነቢዩን ሰለላሁ ዐለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል። ወንድም እህቶቼ ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወንድም እህቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም። አንድ ሰው ደግሞ ትክክል አልመለሰም ደግሞ እዚህ ጋር ኸጣ አለው ማለት የዛን ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስርም ማሸብሸብ አይደለም። ኸጣ ነው ሲባል በመረጃ ከቆመ الله سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا يالونا حديث سمتا قرآن سمتا قد تولوكمو تقبلوا مهرنا نبيكين صلى الله عليه وسلم أنس بن مالك رضي الله عنه عند أعرابي متانا مسلم لا يلا حديثنا نبيكين صلى الله عليه وسلم زند متانا أعرابي يا رسول الله أين أبي أبات يسنى اللو على أبات يساتنا والوت كذا ما أزنو تكزو سيوتا أسترتو ملسون دقنا أبي وأباك في النار أباتي نباتي يساتنا والوت እዚህ ቦታ ላይ አብይ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው ዘጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቅል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አብይ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአዕራቢ ሰውዬ አባት ስታድ አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሐዲቶች የሉም ነብያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጥጣ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አናስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚህ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ጀሃነም ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነብያችን የጠቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙረሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ቀብሯን እንድዘየር ተፈቀደልኝ፣ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዙ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹ ዑለማዎች እንደዙ አስቀምጠውታል። ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲህ ብሎ ነበር አከል እንዲህ ብሎ ነበር ማለት መረጃ አይሆንም። ምክንያቱም አልዕልሙ ቃለ አላሁ ወቃለ ረሱሉሁ ወይም ደግሞ አዲኑ ቃለ አላሁ ወቃለ ረሱሉሁ ቃለ አሰሓበቱ ሁም ኡሉል ዒርፋኒ መዲኑ ነስቡከ ሊልኺላፊ ሰፋሀተን በይነ ኑሱሲ ወይም በይነ ረሱሊ ወበይነ ቀውሊ ፉላኒ። ዲን ማለት አላህ እንዲህ ብሏል፣ መልእክተኛው እንዲህ ብለዋል፣ ሷሃቦች እንዲህ ተረድተውታል፣ እንዲያስቀምጠውታል ነው። ካለበለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የሚለው። هذا والله أعلم والسلام عليكم ورحمة الله وبركاته
ነገር ግን የቲክቶክ ላይ የፎሎ ጥመኞች ፎሎስ ያለባቸው ሰውን ነክቶ ዲንን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትሯሯጡት እንደናንተ እየመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ ኸጣ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። ወላሁ አዕለም። አይሻ እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። እኛ ስናወራው ለነሱ ክፋት ይሆናል፣ ያሳስራል፣ ያሰድባል፣ ያስረግማል፣ ይሄ ሁሉ ነገር ያደርጉብናል። እኛ ስናወራ የራሳቸው ኡስታዞች የራሳቸው ኬዎች ምንም አይባሉ ማለት ብሉግ አልመረም 28 ላይ ቬርሊ አይሻ used to scrub it the semen of the garment with my nails while it was dry ከሙሐመድ ላይ ወይም ከነብዩ ላይ በጥፍሯ ነበር ስትፈቀፍቅ የነበረው። ከዚህ ቀደም እንደዚህ አይነት ቪዲዮ ሰርቼ አስጠፍተውታል። እውነት እንዲገለጥ ስለማይፈልጉም ይመስለኛል። ኦኬ በተመሳሳይ ሁኔታ ሳይ በሆነ ወይም ሳይግሬድ በሆነ ሐዲስ ላይ እንደዚህ ይላል። ሱናን ኢብን መጃ 537 ላይ እንደዚህ ይላል። it was narrated that Aisha said I often scrubbed it from the garment of the messenger of Allah with my hand በእጄ ፈቀፍቀው ነበር። ብዙ ማስረጃዎችና ሳይ የሆኑ ሐዲሶች አሉ። ሱናን ኢብን መጃ 539 ላይ ቅድም 537 ላይ ያነበብኩላችሁ it was narrated that Aisha said I remember when I found it semen አስታውሳለሁ semen ወይም ደግሞ sperm በሜሴንጀሩ ላይ ሳገኝ በልብሱ ላይ ሳገኝ ነብዩ በመሐመድ ላይ ማለት ነው ቀው ነበር ተፈቀፍቀው ነበር። ኦኬ ሱናን አናሳይ 296 ላይ ደግሞ በድጋሚ አይሻ እንዲህ ብላ ተተርካለች I used to scrub the janab እና በማለት እንግዲህ impurity ነው sexual impurity ማለት ነው። ይሄ ሰመን ኦፍ ሲደረግ ወይም ሲወጣ ማለት ነው ስፐርም ሲወጣ እንደማለት ነው። on another occasion she said the semen from the garment of the messenger of Allah ይወጣ ነበር። በዛ ሰዓት ተጠርገው ነበር ልብሱ ላይ ማለት ነው። ደግሞ በጣም በሚያስቅ ቡኻሪ ደግሞ በይበልጥ አስፍቶት ይናገራል 232 ላይ ሳይል ቡኻሪ 232 ላይ ራሱ አይሻ ናት አሁንም እየዘገበችን ያለችው I used to wash the semen of the clothes of the prophet አጥበው ነበር ስፐርሙን ነብዩ ልብስ ላይ አጥብ ነበር and even then ምንም እንኳን ባጥበው I used to notice one or more spots on them ባጥበው እንኳን አንዳንድ ጠብታዎችን አገኝ ነበር ልብሱ ላይ ኦኬ ስፐርሙን የስፐርም ጠብታዎችን ልብሱ ላይ አገኝ ነበር። ይሄ ከሰው ልጅ የወጣ ነገር ነው የሚታየኝ ማለት ሰው ልጅ ያለት በተጠብታ አንተ ላይ ፒዩበርቲ ስቴጅ ላይ አሮ ነው። እኔ ግን በዚህ እድሜ ላይ ስፐርም በሰው ልጅ ላይ ማለት 50 ምናምን አመቱ ነው ይህ ሰው አይሻን እንኳን ሲያገባት ወደ 54 እስከ 56 አመት ይገመታል። በዚህ እድሜው ላይ ስፐርም በላዩ ላይ እንደዚህ እስከሚሆን ድረስ መስጊድ ራሱ ሲሄድ ስፖት ላዩ ላይ ነበር ትላለች በሌላ ሐዲስ ላይ ማለት ነውና ይሄን ያህል ምንድነው ነው ያልገባኝ ነገር ማለት አሁን እንደዚህ ስንጠይቅ ቪዲዮ ከማስጠፋት መልሱን ስጡን። የተከበረው ነብይ ናቸው ንጽህና እንኳን ተምሳሌት ናቸው ይባላል። በጣም በሚገርመው እንግዲህ ቡኻሪ ላይ በጣም አስፍቶ ነው የሚናገረው 229 ላይ እንደዚህ ይላል። ራሷን አይሻ ነው ናሬት ያደረገችው ትንሿ ልጅ ማለት ነው በእድሜ 9 ከ6 ከ9 ያለች ልጅ ናት። ሱሜትድ ያረጋት 6 አመት ላይ ያለ ነው ያገባት። ከዛ 9 አመት ላይ ያለ ኢንተርኮርስ አደረጉ ያው ግንኙነት አደረጉ እንደማለት ነው። used to watch the trace of janaba semen from the clothes of the prophet and he used to go for prayer ሰግድ ይሄድ ነበር ወደ መስጊድ። በዛ ሰዓት ልብሱ ላይ while the trace of water was still on it ልብሱ ላይ ጥብጣቢ ነበር የምን ስፐርም water spots were still visible ታዩ ነበር ስፐርም ልብሱ ላይ ይታይ ነበር ማለት ነው። አል ቡኻሪ 5068 ላይ አነስ ነው ናሬት ያደረገው the prophet used to go round have sexual intercourse with all his wives in one night and he had 9 wives 9 ሚስት በነበረው ሰዓት ከ9 ሚስቶች ጋር በአንድ ሌሊት ኦኬ ሴክሹዋል ኢንተርኮርስ ያደርግ ነበር። አንድ ሌሊት ኦኬ በአንድ ሌሊት ከ9 ሴቶች ጋር ሴክሹዋል ኢንተርኮርስ ካደረገ ይህንን ማድረግ የሚችል ሰው አለ ወይ ነው ጥያቄ። አሁን ከሙስሊም ወገኖች ለእናንተ ነው ጥያቄው። እናንተ ብትሆኑ በመሐመድ ቦታ ራሳችሁን አድርጉ በነብዩ ቦታ እንዴት ነው በአንድ ሌሊት ከ9 ሴት ጋር አንድ ሰው ሴክስ ሊያደርግ የሚችለው? ስፐርም ልብሱ ላይስ በዚህ ልክ እንዴት ይገኛል? አንድ ነብይ በዚህ ልክ ላው ላይ ልብሶቹ በአጠቃላይ በስፐርም እንዴት ይሞላሉ? በትህትና ነው የምጠይቃችሁና እንደ ሰው አስቡ እስኪ። ኖርማል ነው ማለት የሁሉ ስፐርም በልብሱ ላይ እስኪገኝ ከታጥቦም እንደገና ነጠብጣብ እስኪገኝ አንድ ሌሊት 9 ሴት ጋር ማደር ምን ትሉታላችሁ? እናንተ ብትሆኑ እናንተ እንደዚህ ታደርጋላችሁ ወይ ነው ጥያቄ። በትህትናና በፍቅር መልሱልኝ። አመሰግናለሁ። የእስልምና እምነት ተከታዮች መሐመድን የሚወዱት ለምን ይመስላችኋል?
ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ሐሳቡ ግልጽ ይሆንላችሁ። በመጀመሪያ በእስልምና አስተምህሮ መሰረት አላህ ራሱን የገለጸው በአራት መንገድ ነው። እንደ እስልምና አስተምህሮ አላህ ራሱን የገለጸው በአራት መንገድ ነው። አንደኛ እኔ በማለት፣ ሁለተኛ አንተ በማለት፣ ሶስተኛ እሱ በማለት፣ አራተኛ እኛ በማለት። እነዚህን አራቶችንም በቁርአን ተጽፈው ታገኟቸዋላችሁ። ወይም ቁርአን ውስጥ ታገላብጡ እነዚህ አራቶችን በቅደም ተከተል ማለቴ በእያንዳንዱ ክፍል ታገኟቸዋላችሁ። እና እንደ እስልምና እምነት እነዚህ አራቶችን የተናገራቸው አላህ ነው ተብሎ ይታመናል። ለምን ተብለው ሲጠየቁ እኛን ለማስረዳት የመጣበት መንገድ ነው፣ ራሱን የገለጸበት መንገድ ነው ይላሉ። ለእያንዳንዱ በቅደም ተከተል ማብራሪያ የሚሰጡ አንዳንድ የእስልምና መምህራን አሉ። ለምሳሌ እኔ ያለውን አላህ እኔ ያለው አንድ ስለሆነ ስለማይወልድና ስለማይወለድ ምሳሌም ስለሌለው ነው ይላሉ። ስለዚህ እሱ ለመሐመድ ወይም ለኛ ሲያስረዳ እኔ ብሎ ነው ያስረዳን ይላሉ። ጥሩ፣ ይሄም ቁርአኑ ስለሚደግፈው በሱራ 20:14 ላይ እኔ አላህ እኔ ነኝ ያለ እኔ አምላክ የለም ይላል። እኔ አላህ እኔ ነኝ። አላህ የሚለውን ቃል አነስታችሁ ትክክለኛውን ቃል ብታስገቡበት ክርስቲያኖች ምን ላይ እንደሚገኝ ይገባችኋል። ይሄ ቃል ማለት ነው። ብቻ ወደ ዋና ሐሳቡ እንሄድና እኔ ነኝ ብሎ ሲገልጽ እኔ በማለት አንድ አካል መሆኑን ይናገራል። ይህ ትክክል ነው። አንድ አካል እኔ ነኝ ነው ብሎ መግለጽ ያለበት። ስለዚህ ምንም ችግር የለበትም ማለት ነው። ወደ ሁለተኛው እኔ ያለውን ጥሩ ነው ብላችሁ ብታልፉ፣ ሁለተኛውስ አንተ ያለበት ምክንያት ለምንድን ነው? እንግዲህ አሁን አንድ ክርስቲያን ወይም ደግሞ አንድ እስላም ቁርአኑን ለማንበብ በሚያገላበጥበት ጊዜ በአንድ ቦታ እኔ እንደዚህ ላለው ይላል፣ በሌላም ደግሞ አንተ እንደዚህ ነው ሲናገር አንተ ያለው መሐመድ ወይም ደግሞ ካሊድ፣ እኔ ያለው ደግሞ እገሌ ብሎ ማሰብ የለበትም። ምክንያቱም እኔም አንተም ያለው አንድ አላህ ነው እንደ እስልምና አስተምህሮ። ስለዚህ አንተ ያለው ለምንድን ነው እኔ ብሎ የለው ወይ ብላችሁ ጠይቋቸው፣ አንተ ብሎ የተናገረውም ይላሉ። አላህን ጸሎት በምንጠይቅበት ጊዜ ከእሱ ጋር በምንነጋገርበት ጊዜ አንተ ብለን እንድንጠራው ነው። በቃ ከዚህ ውጭ ምንም ፍቺ የለውም። እኛ አንተ ብለን እንድንጠራው ሲያስተምረን ነው ይላሉ። ባይልስ ማን ነው የምትሉት? ማን ትሉት ነበር? አላህ እኔ ብሎ ራሱን አንተ በሉኝ ብሎ ባይናገር ኑሮስ እኔ እስካለ ድረስ ማን ልትሉት ነበር? ማን ይባል ነበር? እኔ ብሎ የገለጸን አካል እኔ ብለን እናገራለን እንዴ? እኔ ብላችሁ እንደገና ትጠይቁት ነው። እኔ ላለ አካል እኮ ሁለተኛ መደብ ላይ ያለ ሰው ወይም ሁለተኛ መደብ ነጠላ ቁጥር ላይ ያለ ሰው አንተ ብሎ ነው የሚናገረው እንጂ ሌላ እንትን የለውም እኮ አማርኛ የለውም። ስለዚህ ይሄ ለምን አስፈለገ? ይሄ ትክክል አይደለም። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ አለ። የአማርኛ ተውላጠ ስሞች እኮ ናቸው እነዚህ። ስለዚህ አንደኛ መደብ ላይ ያለው ሰው እኔ አለ፣ ሁለተኛ መደብ ሰው ያለው ደግሞ እኔ ላለው አካል አንተ ይለዋል። ልክ ነው። ግን አላህ ይህን ማለቱ ግን ለምንድን ነው? ትክክለኛ ፍቺ እየሰጣችሁት አይደለም። ስለዚህ አላህ ወይም ደግሞ ቁርአን ላይ የተጻፈው ሐሳብ የአላህ አይደለም ወደ ማለት ወደ ትክክለኛው መንገድ ያስኬደናል። ለምሳሌ ይህንም ራሱ ቁርአኑ ይደግፈዋል አይደል? ይህንም ሲደግፈው እኮ ቁርአኑ በሱራ 286 ላይ አንተ ሁሉን ቻይ ነህና ይላል፣ ዋቢያችን አንተ ነህና ይላል። ግን አሁንም ክርስቲያኑ ሆነ ወይም የሆነ እስላም እንደው መረጃ ለሰብስብ እስኪ ልይ ምን ለምን ይላል ብሎ እንኳን የሚያገላበጥ አንተ እያለ ሲናገር ቢያይ ይሄን እኮ የተናገረው ወይ መሐመድ ነው የሚል ወይ ካሌብ ነው ብሎ የሚያስበው ግን አይደለም። አሁንም አንተ እያለ የሚናገር አለ። ምን አይነት የአማርኛ ሰዋስው ነው እንደዚህ?
እሺ ይሁን እኔ ላላካል አንተ ነው የምንለው ጥሩሽ እናውቅ ነበር፣ መረዳት ይቻል ነበር። ሰው አይምሮ አለው፣ ህፃን አይምሮ አይደለም። አንተ እሱ እነሱ እናንተ የሚሉትን የግድ ቅደም ተከተሎች ማስተማር አይጠበቅበትም ነበር። ይሄ ከፈጣሪ ይጠበቃል ነበር። እሺ ይሁን ብላችሁ ብታልፉና ወደ ሶስተኛው መድን ብትሄዱ እሱ የሚለውስ ለምንድን ነው? እሺ እኔ አለ መልካም፣ አንተ ማለት እሺ መልካም ብለን አለን። እሱ ስለምን አስፈለገ ብላችሁ አሁን ብትጠይቋቸው ሊሰጧችሁ ማብራሪያ አሁንም ትምህርት በምንሰጥበት ጊዜ እሱ እያለ እንድናስተምር ነው ይላል። እኔ ያለን አካል አንተ የሚባልን አካል ለሶስተኛ ወገን በምናስተምርበት ጊዜ ወይም ለሁለተኛ ወገን በምናስተምርበት ጊዜ እሱ ብለን ነው የምንናገረው እንጂ ታዲያ ሌላ ምን ብለን ልንናገር ኖረናል? ይሄም ከሚሰጡት ማብራሪያ ጋር ትክክል አይደለም። ይሄንም ራሱ ቁርአኑ ግልጽ ይናገራል። ከእርሱ ሌላ አምላክ የለም ይላል። ለምሳሌ ሱራ 13:30 ላይ ከእርሱ ሌላ አምላክ የለም። ግን ከእርሱ ሌላ አምላክ የለም የሚል ራሱ ማን ነው? በእስልምና አስተምህሮ እርሱ አላህ ራሱ አላህ። እሺ ይሁን፣ ምናልባት መሐመድ እንደዚህ ላስተምር ለማለት ፈልጎ ነው ሊሉ ይችላሉ። ይሁን፣ ወደ ዋናው ሐሳብ ደግሞ እንሂድ። አራተኛው ደረጃ አራተኛው ያን ሁሉ ይሁን ብላችሁ ተቀበሏቸው። ይሄም ይሁን እሺ፣ ለምንድን ነው አላህ እኔ ነኝ ያለ አካል እኛ ያለበት ምክንያት ለምንድን ነው? እኛ የብዙ ነው፣ እኔ አንድ ነው። ለምን እኛ አለ ብትሏቸው የሚሰጧችሁ ማብራሪያ አሁንም ፈጽሞ ሆኖ የሰማይና ምድር ያህል ነው፣ አይገናኝም። ምንድን ነው የሚለው? እኛ የሚለው ቃል በአረበኛ ሁለት አይነት ትርጉም አለው። ምን? አንደኛ የክብርን ያመለክታል። ክብርን ያመለክታል ማለት ለምሳሌ አንድ ንጉሥ ራሱን በሚገልጽበት ጊዜ እኛ ይህን አደረግን ይላል። በየትኛው መጽሐፍ ነው? በየትኛው ክፍለ ዘመን ነው አንድ ንጉሥ አንድ ሳለ እኛ ብሎ ራሱ የሚገልጸው? እኔ በማለት ፈንታ እኛ የሚል ንጉሥ ማን ነው? በባቢሎን ነው? በግብፃውያን ነው? በአሦራውያን ነው? በሮማውያን ነው? በየትኛው ነው? እኔ በማለት ፈንታ እኛ ያለ ንጉሥ ይላል። ሌላው አንዱ ይሄ ነው። ሁለተኛው ደግሞ እኛ አንደኛው ለክብር ነው ያሉት ይሄ ነው። ሌላው ደግሞ እንደገና ራስን ለማክበር ለምሳሌ አንድ ሰው እንዴት ነህ ብለው በሚጠይቁት ጊዜ አለን ይላል። ለምን አለን ይላል? አለን የሚለው እኮ አንድ ነው ሰው ግን አለን ይላል። ስለዚህ እኛም እንደዛ ለማለት ነው ብለው ከምንም ከማይመስል ትክክል ካልሆነ ቋንቋ ጋር ያገናኙታል። ይህም ሀሳብ ቢሆን ልክ አይደለም። ሰውየው አንድ ከሆነ አለሁ እንጂ አለን ይባል። ይህም ልክ አይደለም። እንዳጠቃላይ ቪዲዮ ረጅም ቪዲዮ ስለማያሰራኝ ነው። እነዚህ የተሰጡት ሀሳቦች ሁሉ ቁርአንን ስታገላብጡ ታገኟቸዋላችሁ። አድራሻቸው ወይም ደግሞ ትክክለኛ ትርጉማቸውን ግን በጭራሽ ቁርአኑ ራሱ አይነግሯችሁ።